This is the remedial tutorials, and today we will be working on a 2017 history exam questions from entrance. So let's proceed to the questions. First question: what made the Maji movement in Tanganyika different from the other early resistances in Africa? A. It succeeded in defending its sovereignty. B. It was an economic oppression. C. It was a movement that sparked colonial expansion. D. It was against the German colonial war. ሶ ማጂ ሙቭመንት ታንጋኒካ የሚባለው እንቅስቃሴ ከሌሎች በፊት ከነበሩ አፍሪካ ውስጥ ከነበሩ የተቃውሞ ወይንም ደግሞ ሬዚስታንስ ሙቭመንቶች በምን ይለያል ነው አይደለ ጥያቄ የሚለው። ሶ እነዚህ ምርጫዎች አሉ። የመጀመሪያው ሶቨርኒቲ ሉዓላዊነቱን ዲፌንድ ለማድረግ የተነሳ ሆኖ እሱንም ሰክሲድ አድርጓል ይላል። ሁለተኛው ደግሞ ኢኮኖሚክ ኦፕሬሽንን ለመቃወም የተነሳ ሙቭመንት ነው ይላል። ሶስተኛው ደግሞ ኮሎኒያል ኤክስፓንሽን ስፓርክ ያደረገ ሙቭመንት ነው ይላል። አራተኛው ደግሞ ኢት ዋዝ አጌንስት ጀርመን ኮሎኒያል ሩል ይላል ማለት ነው። ሶ እዚህ ጋር የምናየው ማጂ ሙቭመንት ከሌሎቹ የአፍሪካ ሬዚስተንሶች የሚለይበት አንድ ዋነኛ ካራክተር ነበረው አይደለም። እሱም ኢት ዋዝ አጌንስት ኢኮኖሚክ ኦፕሬሽን፣ ሌሎቹ ሶቨርኒቲውን የሀገራቸውን ሶቨርኒቲ ለማግኘት ነበረ ሙቭ ሲያደርጉ የነበረው ሬዚስተንሳቸው ሜንሊ ኤምድ የነበረው። ግን የማጂ ሙቭመንት የሚለየው በአካባቢ ላይ የነበሩ ኮሎኒያሊስቶቹ እዛ አካባቢ ያለውን ሶሳይቲ ኦፕሬስ ያደረጉት ነበር ኢኮኖሚካሊ። ላይክ በአካባቢ ላይ የጥጥ ፋርም ነበር፣ እሱን ደግሞ አቢዩዝ ያደረጋቸው ነበረ። አቢዩዝ ኦፍ ሌበር፣ ኢኮኖሚካሊም ተጠቃሚ አልነበሩም ምናምን እና በዚህ በመነሳት ተቃውሞ እንዲነሳ ያም ተቃውሞ ወደ ሬዚስታንስ አድጎ ወደ ማጂ ሙቭመንት ወደሚባል ስያሜ የተሰጡት በዚህ በታሪክ ላይ ተቀምጧል ማለት ነው። ስለዚህ መልሱ የሚሆነው it was an economic oppression። ሁለተኛ ጥያቄ what was the nature of relation between Muslim sultanates and other entities in the same time Ethiopia in the removal period? It characterized by A. commercial in nature, B. competition and conflict, C. military alliances over, D. weak and insignificant others። ሶ በሙስሊም ሱልጣኖች እና በሌሎች ሱልጣኔትስ እና በሌሎች በነበሩ ኢትዮጵያ ውስጥ በነበሩ ኤንቲቲዎች ወይንም ፓወሮች መካከል የነበረው ኔቸር ኦፍ ሪሌሽን ምን ይመስል ነበር በሪሙቫል ፔሪድ ውስጥ ነው አይደለ ጥያቄ የሚለው። ስለዚህ ኢት ዋዝ ካራክተራይዝድ ባይ ከነዚህ ምርጫዎች ውስጥ በየትኛው? አንደኛው በንግድ የተሳሰሩ ናቸው ወይ ይላል ኤ። ቢ በኮምፒቲሽን እና ኮንፍሊክት በውድድር እና በግጭት ማለት ነው። ሲ በሚሊተሪ አላያንስስ ወታደራዊ አላያንስ ፈጥረው ነበር ወይ ትብብር። ዲ ያን ያህል ኢንሲግኒፊካንት የሆነ ዊክ እና ኢንሲግኒፊካንት የሆኑ ስለነበሩ ሌሎች ኢንቲቲዎች ያን ያህል ግንኙነት የላቸው ይሆናል። ሶ ከዚህ ውስጥ የትኛው የተሻለ መልስ ይሆናል ማለት ነው? ስህተት ኮምፒቲሽን ኤንድ ኮንፍሊክት ራይት። ስለዚህ በሙስሊም ሱልጣኔቶች እና በሌሎች ኢንቲቲዎች ኢትዮጵያ ውስጥ በነበሩት መካከል የነበረው ግንኙነት ሜይንሊ በኮምፒቲሽን እና በኮንፍሊክት ላይ ካራክተራይዝድ የሚደረግ ነበረ። ስፔሻሊ ኮምፒቲሽኑ የትሬድ ራውቶችን ኮንትሮል ለማድረግ በነበራቸው ፍላጎት፣ በሌሎቹም ሳይዶች ሆነ በሙስሊም ሱልጣኔቶች መካከል በነበረው ፍላጎት ምክንያት ኮንፍሊክቶች ነበሩ። ሶ መልሱ የሚሆነው ኮምፒቲሽን ኤንድ ኮንፍሊክት ነው ማለት ነው። ሶስተኛው what
attracted the Dutch to initially settle at the southern tip of Africa? A. Abundance of minerals, including diamonds. B. The exceptionally good weather in the region. C. The presence of a strong state power in the region. D. The desire to supply food items to passing ships. ስለዚህ the Dutch የሚባሉት አውሮፓውያን ወይም ጀርመንስ ኢኒሻሊ ወደ ሳውዘርን ቲፕ ኦፍ አፍሪካ ወደ ደቡባዊ የአፍሪካ ጫፍ በመሄድ ሴትል እንዲያደርጉ ወይም እንዲቀመጡ እዛ አካባቢ ላይ ገዝተው እንዲቀመጡ ምንድነው አትራክት ያደረጋቸው ወይም የሳባቸው ካራክተር ነው አይደል የሚለው ጥያቄው። ሶ ምንድነው የመጀመሪያ ምርጫ ሚኔራሎች መኖራቸው፣ ዳይመንድ እና የተለያዩ ሚኔራሎች መኖራቸው። ቢ የዛ ሪጅን ላይ የነበረው ኤክሰፕሽናሊ አሪፍ የሆነ የአየር ሁኔታ። ሲ ስትሮንግ ስቴት ኦፍ ፓወር ኢን ዘ ሪጅን ጠንካራ የሆነ ስቴት ፓወር መኖሩ እና የመጨረሻው ደግሞ ቱ ሰፕላይ ፉድ አይተምስ ቱ ፓሲንግ ሺፕስ ራይት። ስለዚህ ከዚህ ውስጥ የትኛው ይመስለናል? ዲ ዘ ዲዛይር ቱ ሰፕላይ ፉድ አይተምስ ቱ ፓሲንግ ሺፕስ። ስለዚህ በዛ አካባቢ የሳውዘርን ቲፕ ኦፍ አፍሪካ ላይ በመሆን በዛ በኩል የሚያልፉ መርከቦች የምግብ እጥረት እንዳያጋጥማቸው ሰፕላይ ያደርጉላቸዋል ምግቦችን ማለት ነው። ምግብ ሰፕላይ ይደረግላቸዋል። ሶ ከን ጎ ሎንገር ዲስታንስስ የምግብ እጥረት አያጋጥማቸውም። እዛው ሪፊል ይደረጋሉ፣ በዛው ይሄዳሉ ማለት ነው። ያኛው ይሄ ደግሞ ለሎንገር የሆነ መንገዶችን በቀላሉ ከበር እንዲያደርጉ ይረዳቸዋል። ለዛ ነበረ አትራክት ያደረጋቸው ሳውዘርን ቲፕ ኦፍ አፍሪካ። What was the final outcome of the French and the British systems of colonial rule in Africa? A. They were culturally assimilated in the British than in the French. B. They were autonomous under the French than under the British. C. They were integrated to the colonial system in both cases. D. They derived into plan in the British than under the French system. ስለዚህ የፈረንሳይ እና የብሪታንያ ወይም የእንግሊዝ ቀኝ ግዛት ፋይናል አውትካም ወይም የመጨረሻ ውጤት ምን ነበረ ነው አይደለም የሚለው። ስለዚህ ከዚህ ውስጥ ምንድነው ትክክለኛ መልስ? ሲ ራይት they were integrated to the colonial system in both cases። በሁለቱም አይነት የቀኝ ግዛት ሲስተሞች የአፍሪካ ውስጥ የነበሩ ግዛቶችን ወደ ኮሎኒያል ሲስተም ውስጥ ኢንተግሬት ማድረግ ችለው ነበር፣ ቀኝ መግዛት ችለው ነበረ። የተለያየ አይነት የኮሎኒያል ሩሊንግ ሲስተም ነበር የሚጠቀሙት ቦዝ ብሪቲሽ እና ፍሬንች፣ ግን በሁለቱም የተሳካ የቀኝ ግዛትን ማካሄድ ችለዋል። What was the key element that facilitated Muslim sultanates formation in Eastern, Southern and Central period? A. Bastonment of Muslim Arabs. B. The influence of long distance trade route. C. The coming of Arab refugees. D. Available of imported firearms and weapons. ስለዚህ ለሙስሊም ሱልጣኔቶች መፈጠር በምስራቃዊ ደቡባዊ እና ማዕከላዊ ኢትዮጵያ ውስጥ ለእነዚህ ሙስሊም ሱልጣኔቶች መፈጠር ኪ ኤለመንት ወይንም ዋና የነበረው ምክንያት ምንድን ነው? ከነዚህ ውስጥ ነው አይደለም ነው። ሰው ምን ይመስላችኋል? ኢንፍሉዌንስ ኦፍ ሎንግ ዲስታንስ ትሬድ ራውት። ስለዚህ የዚህ ሎንግ ዲስታንስ ትሬድ ራውት መኖር በደንብ ኢንፍሉዌንስ አድርጓቸዋል። ምክንያቱም አንደኛ ኢኮኖሚካሊ ያጠናክራቸዋል፣ ሁለተኛ ደግሞ ኢምፖርት ማድረግ ይችላሉ የፈለጉትን ፋይራኑስም ሆነ ሌሎችም እንደዚሁ አሴ ሱልጣን ሊያስፈልጋቸው የሚችለውን ኢኮኖሚካሊ የሚያጠናክራቸውን ነገሮችን አክሰስ ማድረግ ስለሚችሉ ኢንፍሉዌንስ አድርጓቸዋል። ኪ ኤለመንት ዛት ፋሲሊቴትድ ዘ ሙስሊም ሱልጣኔትስ ኢዝ ዘ ኢንፍሉዌንስ ኦፍ
the long distance trade route? When did the Derg officially dispose Imperial ኃይለ ሥላሴ first? ደርግ አፄ ኃይለ ሥላሴን ኦፊሻሊ ዲስፖዝ ያደረገው ወይም አስወገድኩ ብሎ ያስታወቀው መቼ ነበር? ስለዚህ መቼ ይመስላችኋል? ሴፕቴምበር 1974 ራይት። ሴፕቴምበር 12 1974 ፈረንጆቹ እዛን ጊዜ ነበረ ደርግ አፄ ኃይለ ሥላሴን መወገድ ያስታወቀው። ኖርማሊ እንቅስቃሴው የነበረው በፌብሩዋሪ 12 ነበር የተጀመረው፣ ግን እስከ ሴፕቴምበር 12 ቆይቶ በመጨረሻም ሴፕቴምበር 12 1974 ላይ የአፄ ኃይለሥላሴ ከስልጣን መወገድ አስታውቀዋል ማለት ነው። What was the major point on which Emperor Theodore II and the Christian leaders contributed to his downfall? A. Attempt to enforce nationalization. B. Aimed to dominate an Ethiopian native patriarchs. C. Aimed to dominate an Ethiopian native patriarchs. Sorry for the inconvenience. Ethiopian native patriarch lands. D. The desire to limit the role of the church in local administration. ስለዚህ ኢምፔሪየር ቴዎድሮስ የአፄ ቴዎድሮስ ሁለተኛው እና በክርስቲያን መሪዎች በነበሩ በዛን ጊዜ በክርስቲያን መሪዎች በነበሩት ግለሰቦች መካከል ለነበረው ግጭት ሜጀር ዋነኛ የሆነ የመግባባት ያልቻሉበት ፖይንት ምን ነበረ? ዊች ሊድስ ቱ ሂዝ ዳውንፎል ወይንም ለውድቀቱ የዳረገው ማለት ነው። ስለዚህ በሁለቱ መካከል የነበረው የግጭት ፖይንት was his desire to limit the role of the church in the local administration. So የዛን ጊዜ የቤተ ክርስቲያኒቷን በኢትዮጵያ ፖለቲክስ ላይ የነበራቸውን እና በሎካል አድሚኒስትሬሽን ላይ የነበራቸውን እጅ እንዲገደብ ለማድረግ በመሞከሩ ከአካባቢው ላይ ከነበሩ ከክርስቲያን መሪዎች ጋር ግጭት ውስጥ ወይንም ጥርስ ውስጥ የገባበትን ምክንያት ሰጥቷል ማለት ነው። ስለዚህ በዛ ምክንያት ነው በሁለቱ የነበረው ግጭት መካከል የነበረው ግጭት የተነሳው። ሰው ይህን ሊሚት ለማድረግ በሞከሩ was the reason why he was in conflict with the Christian leaders. So next question. Why did the Great Britain begin to advocate abolitionist movement of the 19th century? Because A. Free trade was confronted with the major slave trade states. B. Humanitarian actors condemned slavery as an evil act. C. Seasons of civil unrest began, aggravated majority of the population. D. Industrialization forced them to abandon. B. Humanitarian actors condemned slavery as an evil act. C. Seasons of civil unrest began, aggravated majority of the population. And D. Industrialization forced them to abandon the use of slave labor. So ለምንድነው ታላቋ ብሪታንያ የአቦሊሽኒስት ሙቭመንቶችን አድቮኬት ያደረገችው በ19ኛው ሴንቸሪ ወይም ደግሞ የስሌቨሪን ነፃ የሚያደርገውን ሙቭመንት ለምንድነው አፕሩቭ ያደረገችው ነው አይደለ? ስለዚህ አሁን ከነዚህ ምርጫዎች ውስጥ የትኛው ይመስለናል? ዲ ራይት። ለምን? ኢንዱስትሪላይዜሽን ፎርስስ ዘም ቱ አባንደን ዘ ዩዝ ኦፍ ስሌቭ ሌበር። እንዴት ሆነ? ኢንዱስትሪላይዜሽን ኖርማሊ ኒድስ የሰው ኃይል ራይት። ይህን ደግሞ የሰው ኃይል ብቻም ሳይሆን ያንን የሚጠቀም ሰውም ያስፈልጋል።
ያን ኢንዱስትሪ የሚያመርተውን ነገር የሚጠቀሙ ሰዎች ያስፈልጋሉ። እነዚህ ስሌቭስ በነፃ ከሆነ የሚሰሩትና የሚሰሩትን በጉልበት ብቻ አቢዩዝ አድርገዋቸው የሚጠቀም ያንን የኢንዱስትሪያል ፕሮዳክት የሚጠቀም ፓወር ከሌለ ሲል ወደ ኪሳራ ነው የሚሄደው። ፔይድ የሆነ ኦፍኮርስ በእርግጥ በመጠኑ ትንሽ ቢሆንም ክፍያው እየተከፈሉ ይሰሩና የዛን ኢንዱስትሪ ፕሮዳክቶች ደግሞ ኮንሱም ያደርጋሉ። ያ ኢንዱስትሪያላይዜሽንን በአግባቡ ዲቨሎፕድ እንዲሆን ወይም ኢምፕሩቭድ እንዲሆን ይረዳቸዋል ማለት ነው። Which of the following is true about Christianity in Aksum? A. It suffered a lot of attack and persecution by the state. B. It spread rapidly after it became a state religion. C. It led to the weakening of the power of the kings. D. It was introduced by Egyptian missionaries and monks. ስለዚህ ምንድን ነው ስለ ክርስቲያኒቲ በአክሱም ስለነበረው ክርስቲያኒቲ እውነት የሆነ የትኛው ነው አይደለም የሚለው። ስለዚህ ከዚህ ምርጫዎች ውስጥ የትኛው ይመስለናል? B. Spread rapidly after it became a state religion ወይም ደግሞ በዛ ጊዜ አክሱም ኪንግደም ላይ አክሱም ኢምፓየር ላይ የዛ ስቴቱ ሪሊጅን ከሆነ በኋላ ንጉሶቹ በጊዜ የነበረው ንጉስ ኢዛና ይመስለኛል ነገስ እሱ ስቴት ሪሊጅን ካደረገ በኋላ ብዙዎች ዘንድ ተቀባይነት እንዲኖረው ሆኗል። ከዛ በኋላ በፍጥነት ነበር የተስፋፋው። ክርስቲያኒቲ አክሱም ውስጥ ከገባ በኋላ ስለነበረው ሁኔታ እውነት የሆነው ይሄኛው ምርጫ ነው ማለት ነው። 10ኛ what was the central idea of the Enlightenment movement? It argued that A. Human progress is a possibility through the use of reason. B. In order to become enlightened, one needs to believe in God. C. People could attain happiness only in the next world. B. All forms of government are oppressive and should be abolished. ስለዚህ ስለ ኢንላይትመንት ሙቭመንት ትክክል የሆነው ዋና ኮር አይዲያ የነበረው ኢንላይትመንት ሙቭመንት ምንን ስለማንሳቱ ነበር ነው አይደለም? ስለዚህ ምን ነበር ያነሳው ኢንላይትመንት ሙቭመንት? ዋናው ሀሳቡ ምን ነበረ የሚለው ጥያቄው። ከዚህ ውስጥ ትክክለኛው የሚሆነው ምንድን ነው? human progress is a possibility through the use of reason። ስለዚህ የሰው ልጅ ፕሮግረስ ሊያደርግ የሚችለው ወይንም ሊያሳደገው የሚችለው ምክንያታዊነትን፣ ሳይንስን፣ ምርምርን መጠቀሙ ነው የሚለው ነው ማለት ነው። ስለዚህ ኢንላይትመንት ሴንትራል አይዲያን ካየ ነው ይህን የሚያሳይ ይሆናል። የመገለጽ አይነት ነገር ነው አይደለም? ስለዚህ እንዲገለጽላቸው ያደረገው ሳይንስ፣ ሪዝኒንግ የመሳሰሉት ናቸው እና በሱም በመጠቀም ነው የሰው ልጆች ፕሮግረስ ሊያደርጉ የሚችሉት ወይም ሂውማን ፕሮግረስ በሱ የሚነሳ ነው የሚል ሀሳብ ነበር የያዘው ማለት ነው። the two major theories of the so-called Eastern question ነበር። ኢስተርን ኩዌስችን በኮት ውስጥ ያለው ኢስተርን ኩዌስችን የሚባል አሪያ ላይ ሁለት ሜጀር ቲዎሪዎች አሉ። እነሱ ሁለት ሜጀር ቲዎሪዎች ምንድን ነበሩ? ያለው ምርጫ ምንድን ነው? ራሽያን ኤክስፓንሽኒዝም ኤንድ ዘ ግራጁዋል ዲክላይን ኦፍ ኦቶማን ተርኪ፣ አርሜኒያን ናሽናሊዝም ኤንድ ዘ ራይዝ ኦፍ ቴንሽንስ ፎር ዩሮፒያን ተርኪ፣ ራሽያን ኤክስፓንሽኒዝም ኤንድ growing weakness in the spread of Islam in Eastern Europe እና nationalism for Ottoman Turks and the decline of Austria-Hungary። ስለዚህ መልሱ ምን ይሆናል? right? Russian expansionism and the gradual decline of Ottoman Turkey ማለት ነው። The following was an immediate consequence in Ethiopia for joining the World War II on the side of Nazi Germany.
ስለዚህ እዚህ ጥያቄ ሀሳብ ኢሚዲየት ኮንሲኩዌንስ የነበረው በኢትዮጵያ ውስጥ አስ ሪዛልት ኦፍ የስፔሻል አይ ቲንክ የጣሊያን ወደ ናዚ ጀርመኒ ሳይድ ሆና ወደ ሁለተኛው ዓለም ጦርነት ላይ መቀላቀሏ ኢሚዲየት ኮንሲኩዌንሱ ምን ነበር ነው ራይት። ምርጫዎቹ ኤ that is joining the World War II on the side of Nazi Germany. B. Ethiopia became fully independent. C. Direct foreign support for the patriots. D. Easy restoration of the emperor to his throne. ስለዚህ ምን ይመስላችኋል ትክክለኛው መልስ? ሲ ራይት ዳይሬክት ፎሬን ሰፖርት ፎር ዘ ፓትሪዮትስ። ፓትሪዮቶቹ ኤክስተርናል ሰፖርት ፎሬን ሰፖርት ማግኘት ይጀምራሉ ከጀርመን እና ከጣሊያን ሳይድ በተቃራኒ ካሉ ኃይሎች ማለት ነው። ዞስ ዌር ፈረንሳይ እና ብሪቴን እና የመሳሰሉት። ኔክስት ኩዌስችን which of the following groups began to take action that was seriously endangered the power of the imperial? ከሚከተሉት ውስጥ የትኞቹ ናቸው በሲሪየስሊ የአጼው ስልጣን ላይ አደጋ ደቅነው የነበረው እንቅስቃሴ የትኛው ነው አይደለ? ኤ ወርከርስ ስትራይክ፣ ቢ ሚሊታሪ ኦፊሰርስ፣ ሲ ቲቸርስ ስትራይክ፣ ዲ ስቱደንትስ ሙቭመንት። የትኛው ነው? ሚሊታሪ ኦፊሰርስ ወታደራዊ ኃላፊዎች እና ኦፊሰሮች አጠቃላይ የነበራቸው እንቅስቃሴ የአጼው ስልጣን ላይ ስጋትን የደቀነው ዋነኛ ስጋትን የደቀነው የነበረው እንቅስቃሴ ነበረ። ይህም እንቅስቃሴ ፍሬ አፍርቶ አጼውን ከመንበራቸው ላይ ለማስወገድ ዋነኛ ምክንያት ሆኗል ማለት ነው። Next question. Why did the imperial government of Ethiopia revise the constitutions in 1955? በ1955 የኢትዮጵያ መንግስት ለምን ህገ መንግስቱን ማደስ አስፈለገ አይደለም? ስለዚህ ምንድነው ምርጫዎቻችን? ኤ to create impression of the modernity on African leaders. B to add colorful warmth to the Jubilee celebrations. C due to the genuine desire to shift to constitutional monarchy. D due to the incorporation of Eritrea with its constitution. ስለዚህ በ1955 ሜይንሊ ህገ መንግስቱን ማደስ ያስፈለገበት ምክንያት ዋነኛው ምንድን ነው? የኤርትራ ወደ ግዛታችን መካተቷ ነው። እነሱን የሚያካተተ ህገ መንግስትን ማዘጋጀት በማስፈለጉ ምክንያት እንደ አዲስ ህገ መንግስቱ እንዲታደስ ሆነዋል ማለት ነው። አምስተኛ ጥያቄ which of the following was the major area of reform of ቴዎድሮስ II? ቴዎድሮስ ሁለተኛ ሜጀር ኤሪያ ኦፍ ሪፎርም ያሻሻለው ዋነኛ ኤሪያ ምን ነበረ? ምርጫዎቻችን ኤ ገቨርንመንት ኤንድ አድሚኒስትሬቲቭ ስትራክቸር፣ ቢ ሚሊታሪ ኦርጋናይዜሽን ኤንድ አርማመንት፣ ሲ አግሪካልቸር ኤንድ ትሬድ ሪፎርም፣ ዲ ሪሊጅን ኤንድ ካልቸር ሪፎርም። ቴዎድሮስ ሁለተኛ ያሻሻለው በዋነኝነት ምን የትኛውን መስክ ይመስላችኋል? ሚሊታሪ ኦርጋናይዜሽን ኤንድ አርማመንትስ ራይት። ስለዚህ ስፔሻሊ ዊ ካን ሬይዝ የሴባስቶፖልን ያሰራበትን መንገድ እንደዚሁ ማስታወስ እንችላለን። እንግሊዛውያን ምርኮኞችን በግድም ቢሆን አስቀድዶ የሴባስቶፖል መድፍን ያሰራበት ታሪክ እንደዚሁ የሚወሳ ነው። ስለዚህ ቴዎድሮስ ሁለተኛ በዋነኝነት ሚሊታሪ ኦርጋናይዜሽን እና አርማመንቶች ላይ ሪፎርም ለማድረግ ሞክሯል ማለት ነው። 16 which of the following is true about Ethiopia's participation in international peacekeeping operations? A. It was confined to fight against terrorism. B. It was concentrated more in Trojan. C. It was done for safeguarding the Red Sea. D. It was limited to neighboring countries. ስለዚህ በኢትዮጵያ በዓለም አቀፍ የሰላም ማስፈን እንቅስቃሴዎች ላይ
ስለነበራት እንቅስቃሴ የትኛው ትክክል ነው አይደለም የሚለው። ስለዚህ ኤ አለ it was confined to fight against terrorism. B it was concentrated or intrusion. C it was done for the safeguarding of the Red Sea. D it was limited in neighboring countries. ስለዚህ የትኛው ትክክለኛ መልስ ይመስላችኋል? D right it was limited to the neighboring countries. ስፔሻሊ የሶማሊያ፣ ደቡብ ሱዳን እዚህ መሳሰሉ ሀገሮች ላይ የተወሰነ እንደነበረ መግለጽ እንችላለን ማለት ነው። 17 which of the following was the consequence of Menelik's second expansion on the southwest periphery? A it led to the establishment of Eritrea as an Italian colony. B it completed the integration of southern and eastern groups. C it completed the cultural assimilation of the vast map of Ethiopia. D it paved the way for the creation of a uniform map of Ethiopia. ስለዚህ ከሚከተሉት ውስጥ ምኒልክ ሁለተኛ የአፄ ምኒልክ ማለት ነው ወደ ሳውዝ ዌስት ወደ ደቡብ ምዕራብ ያደረገው እንቅስቃሴ ምን አይነት ኮንሲኩዌንስ ይዞ መጥቷል? ምን አይነት ኮንሲኩዌንስ ይዞ መጥቷል ነው አይደለ? ስለዚህ የትኛው ትክክለኛ ይመስላችኋል? ኮንሲኩዌንስ B right it completed the integration of southern and eastern group. southern and eastern groupን integration complete እንዲሆን አድርጓል ይህ እንቅስቃሴ። 18 which one of the following is true about the administration of the Ethiopian Empire between 1879 and 1935? 1879 እና እስከ 35 ባለው ውስጥ ስለ ኢትዮጵያን ኢምፓየር አስተዳደር ትክክል የሆነ የትኛው ነው? አይደለም። A it was organized of central and hereditary rule. B it was completely centralized. C it handled carefully between the church and the state. D it was predominantly hereditary. እዚህ ምንድን ነው? D right it was predominantly hereditary. በንጉሳውያን ዘር ላይ ሜይንሊ ያተኮረ አድሚኒስትሬሽን ሰንሰለት ነበረ የነበራቸው ማለት ነው ከ1889 እስከ 35 ባለው ጊዜ ውስጥ። How did the land tenure systems of the imperial regime of Ethiopia affect economic development of the country? A. Peasants produced less due to exploitation. B. Precocious utilization of cash crop farming. C. Not allowed the buying and selling of land. D. Subjected big landowners to heavy taxation. ስለዚህ በኢምፔሪያል ባዚው ስነስርዓት ላይ ስለነበረው መሬት ለመሬት ቁጥጥር ስነስርዓት ትክክል የነበረ ማለት ነው። የመሬት ቁጥጥር ስነስርዓት በሀገሪቱ ኢኮኖሚ ላይ ምን አይነት ኢፌክት እንደነበረው የሚያሳየው የትኛው ነው? ስለዚህ ከእነዚህ ምርጫዎች ውስጥ የትኛው ይመስላችኋል? peasants produce less due to exploitation. ኤክስፕሎይት እየተደረጉ ስለነበር ገበሬዎቹ የሚያመርቱትን ምርት እንደዚሁ እንዲቀንስ ሆኖ ነበረ ማለት ነው። Next question. What was the main cause of the 1977-78 war between Somalia and Ethiopia? 1777 የነበረው በሶማሊያ እና በኢትዮጵያ የነበረው ጦርነት ዋነኛ ምክንያት ምን ነበረ? A. Conflict over the desire by both to annex Djibouti. B. Disagreements over their common boundary. C. The weakness of the Ethiopian politics at the time. B. Ethiopia's irredentist claims over the Ogaden. Somalia's irredentist claim over the Ogaden. ስለዚህ የትኛው ይመስላችኋል? ዋነኛ ምክንያቱ ሶማሊያ ኦጋዴንን የኔ ነው ብላ ክሌም አድርጓ ነው ራይት። ስለዚሁም በታሪክም የኮሎኔል ዚያድ ባሬ ፍላጎት እንደዚሁ የሚታወስ ነው። የኢትዮጵያን ሶማሌ የግዛቱ አካል ለማድረግ ወረራውን አካሂዶ ነበረ ማለት ነው። እናም በመጨረሻም በኢትዮጵያ አሸናፊነት የተጠናቀቀ እንደሆነ
What was the main cause for peasant rebellion in Ethiopia against the imperial regime? A. Predominance of ethnic sentiments. B. Opposition to taxation of land. C. Irregularly centralized authority. D. Foreign agitation and subversion. ስለዚህ በኢትዮጵያ ውስጥ ለነበረ የገበሬዎች አብዮት ወይም አመፅ በአፄው ስነስርዓት ላይ ነበረው አመፅ ዋነኛ ምክንያቱ ምን ነበረ? ምን ይመስላችኋል? ካሉን ምርጫዎች ውስጥ አንደኛው predominance of ethnic sentiments ነው። position of taxation, regularly centralized authority, foreign agitation and subversion መልሱ ምን ይመስላችኋል? opposition to taxation of the land በመሬት ላይ የተጣለ የነበረውን ግብር በመቃወም ገበሬዎች በንጉሱ ላይ አመፅ አስነስተው ነበረ ማለት ነው። Which of the following refers to the weakness of ልጅ ኢያሱ? A. Exercise nil power by his own regret. B. Poor political relationship with the Germans. C. Lack of attention to the Ethiopian Orthodox. D. Failed to even the support of the church. C. Lack of attention to the Ethiopian Orthodox. ዋነኛ ድክመት ተብሎ ይታሰብ የነበር የልጅ ኢያሱ ለኢትዮጵያን ኦርቶዶክሳዊ ቤተክርስቲያን የነበረው የአቴንሽን ማተር እና ደግሞ ስፔሻሊ ከሙስሊሞች ጋር ነበረው ተብሎ የሚታሰበው ኮኔክሽን በጊዜው በነበረው የቤተክርስቲያናዊ አመራር ዘንድ ተወዳጅነትን ስላተረፈለትም ነበረ እና ያም ለውድቀቱ አንደኛው ምክንያት እንደሆነ ይገለጻል። ሶስተኛው how far can Italo-Ethiopian War of 1935-36 it can be evaluated in the history of Italo-Ethiopian War of A. A major cause for war. B. A unrelated cause for war. C. A big cause for war. D. Italian pretext for war. D. Italian pretext for war. What was the common feature of the Ethiopian elections after the 1995 constitution? In the elections, the A. opposition parties managed to be in the capital. B. ruling party managed to forming a government. C. rising party won all the seats of the parliament. D. political parties were small in number. ስለዚህ በ1998 ከ1995 ጀምሮ በነበሩት የኢትዮጵያ ምርጫዎች ላይ ኮመን የነበረ ፊቸር እዛ በኋላ በነበረ ኮመን የነበረ ፊቸር የትኛው ነው ካሉት ምርጫዎች አይደል? ስለዚህ ከነዚህ ምርጫዎች ውስጥ ምን ይመስላችኋል? ቢ ሩሊንግ ፓርቲ ማኔጅ ቱ ፎርም ገቨርንመንት። ስለዚህ የሚመራው ፓርቲ ያሸነፈው ፓርቲ ገቨርንመንትን ፎርም እንዲያደርግ ይሆናል ማለት ነው። Why was the victory of Adwa in final unit development in Africa? የአድዋ ድል ለአፍሪካ ዲቨሎፕመንት ላይ ስፔሻል ፋይናል ዩኒክ የሆነ ሌቭል አለው ወይንም ስቴጅ አለው። ለምን ይመስላችኋል ይሄኛው? right? It served as an emblem for the other African states to end colonialism. እንደ ምልክት ሆኖ ለሌሎች አፍሪካ ሀገራቶች ኮሎኒያሊዝም ኤንድ እንዳያደርጉት ጠቅሟል ማለት ነው። Next question. What was the aim of the tripartite treaty of 1906? A. allowed Italy to realize its ambition of colonizing Ethiopia. B. maintained Ethiopia's sovereignty even after the days of Menelik.
C. Arranged the partition Ethiopia among three European powers. D. Approved the protection of white people in Ethiopia. ስለዚህ ስለ ትሪፓርታይት ትሪቲ በ1906 የተዘጋጀ የነበረው ትሪፓርታይት ትሪቲ ትክክል ኤይም ትክክል የነበረው የትኛው ነው? ወይንም ኤይሙ ምን ነበረ አይደለም? ስለዚህ ምንድን ነው? It was to arrange the partition. It was arranged. It arranged the partition. It arranged partition of Ethiopia among three European powers. ስለዚህ እነዚህ ሶስት ዩሮፒያን ፓወርስ ኢትዮጵያን እንዲከፋፈሏት ያደረገ ትሪቲ ነበረ። ፈረንሳይ፣ ብሪቴን እና ጣሊያን ማለት ነው። What was the historical value of the Ethiopian victory over Egypt at the endorsed that the military has potential to win Egypt, yet B endorsed that the courageous and unity of Ethiopians. C praised that the courageous and unity of Ethiopians, and D enhanced the winning mentality of Ethiopia both at early battles. ስለዚህ ስለ ሂስቶሪካል ቫሊዩ ኦፍ ኢትዮጵያን ቪክትሪ ኦቨር ግብፅ አይደለም፣ ኢትዮጵያ በግብፅ ላይ ስለተቀዳጀችው ድል ሂስቶሪካል ቫሊዩ በታሪክ ላይ ያለው ምን አይነት ቫሊዩ ነበረው ነው አይደለም። ስለዚህ ምንድን ነው ቫሊዩ ከተባለ ምን ማለት እንችላለን? ከእነዚህ ካሉት ምንጮች ኢንዶርስድ ኮሬጅ ኤንድ ዩኒቲ ኦፍ ኢትዮጵያንስ ኢንዶርስ ኮሬጅ እና ዩኒቲን ኢንዶርስ እንዲሆን አድርጓል የሀገራችን ማለት ነው። What was the ground fact that encouraged students to come up the street with the slogan of land to the tiller? A. Feudal exploitation that they witnessed during the community service. B. Marxian ideology encouraged them to oppose inevitably of resources. C. They aimed at rallying the large rural cotton to the behalf of them. B. The leaders of the land union created the issue for political purpose. ስለዚህ መሬት ላራሹ የሚባለው እንቅስቃሴ ወይም ስሎጋን ነበር አይደለም የተማርነው። ስለዚህ ይህን እንቅስቃሴ ተማሪዎች እንዲያደርጉት ያነሳሳቸው ዋና ምክንያት ምንድን ነበረ? ምክንያት ግራውንድ ፋክት ምን ነበረ? ምክንያቱ ኤ ፊውዳል ኤክስፕሎይቴሽን that they witnessed during the community service ነው ማለት ነው። Which of the following helped the fascist force to score victory against the Ethiopian army in the 1935-36 war? A. Relationship and inability of imperial to the imperial Haile Selassie. B. Conflict and rivalry among Ethiopian regional leaders. C. Applications of new in military technology and armaments. D. Cooperation and support that they got free from European traders. ስለዚህ በኢትዮጵያ ላይ በ1935-36 የነበረው ኢትዮ ጣሊያን ጦርነት ላይ ጣሊያን ድል እንድትቀዳጅ ያደረጋት ዋነኛ ምክንያት ምን ነበር? የረዳት አይደል? ስለዚህ ምንድን ነው? አፕሊኬሽንስ ኦፍ ኒው ኢን ሚሊተሪ ቴክኖሎጂ ኤንድ አርማመንትስ የተጠቀሙ የነበረው የጦር መሳሪያዎች እና ቴክኖሎጂዎች ኢትዮጵያ ከነበራት አቅም ጋር ማይገናኝ ነበረ። ሜካናይዝድ የሆነ ሚሊተሪ ነበራት። ሜካናይዝድ የሆነ ታንኮች፣ የአየር ኃይል ነበራት። ዋልስት የኛ አርበኞች እንደዚሁ ከአቅማቸው በላይ ነበረ። እንዲሁም ጣሊያን የተከለከሉ የኬሚካል ዌፐንስን ስትጠቀም እንደነበረ በታሪክ ይገለጻል። ይህም በቀላሉ ጦርነቶችን እንድንሸነፍ አድርጎን አርበኞችም ወደ የጫካቸው ሄደው ትግሉን በዛው እንዳሉ እንዲቀጥሉ የገፋፋ ሆኗል ማለት ነው። What signifies the February Russian Revolution of 1917? A. Tsar Nicholas was overthrown and reforms. B. Bolsheviks seized a political power. C. Soviet
abilities in the people's demand, the soldiers in Petrograd begin a strike. ፌብሩዋሪ በራሽያን ሪቮሉሽን በ1917 የነበረው የራሽያን ሪቮሉሽን ምን ይለየዋል? ፌብሩዋሪ ራሽያን ሪቮሉሽን ኦፍ 1917 የሚባለውን ማለት ነው። ምንድነው የሚለየው? ዛር ኒኮላስ ወዝ ኦቨርስትሮውን ኤንድ ሪፎርምስ። ዛር ኒኮላስ ኦቨርስትሮውን የተደረገበት የወደቀበት ጊዜ በመሆኑ የተለየ ያደርገዋል ማለት ነው። Which one of the following was the bright feature of the European Middle Age? A. Feudalism brought about an order and stability. B. There were increase in the peasants in the period. C. Europeans were able to defend themselves against Islam. D. Noble women played significant political and military roles. ስለዚህ ዳርክ ኤጅ ወይም ሚድል ኤጅ የሚባለው ዳርክ ኤጅ ነው አይደለም? ግን ይህም ዳርክ ኤጅ ብራይት ፊቸሮች ነበሩት በጊዜው። እነዚህ ይሄ ብራይት ፊቸር ከሚከተሉት ምርጫዎች ውስጥ የትኛው ይመስላቸዋል? ፊውዳሊዝም ብራውት አባውት ኦርደር ኤንድ ስቴቢሊቲ አይደለም? ኦርደር እንዲኖር አድርጓል። ክላስ ዲፈረንሲንግ ክላስ ማለት ነው። ይህ ዲፈረንሲንግ ክላስ መኖሩ ደግሞ አንደኛ ስቴቢሊቲ እንዲኖር አድርጓል። ሁለተኛ ጀጅመንትን የተሻለ ፌር እንዲሆን አድርጓል። ሴኪሪቲ ሲስተሙ ኢንሃንስድ የሆነ እንዲሁም ሎው ሲስተሙን እንደዚሁ ጥሩ የሆነ እንዲሆን ረድቷል ማለት ነው። ኦርደር In which of the following aspects of French and European life did Napoleon influence as a model monarch? A. Education system. B. Election system. C. Bureaucratic system. D. Legal system. በፈረንሳይ እና የአውሮፓውያን ላይፍ ላይ ናፖሊዮን በምን አይነት መንገድ ኢፌክት ነበረው? ኢንፍሉዌንስ አድርጓል ነው አይደለ? ስለዚህ በምን አይነት ነው? ሌጋል ሲስተም ራይት። ሌጋል ሲስተም ናፖሊዮን ኮድ የሚባል ኮድ ነበረ እና ይህም ኮድ እንደዚሁ በፈረንሳይ፣ ጣሊያን፣ ኔዘርላንድስ፣ ቤልጅየም ምናምን የመሳሰሉት ሀገራቶች ላይ ይጠቀሙት ነበረ። ስፔሻሊ ህግ ስር ነው፣ ሁሉም በህግ ስር የሚቀጣ መሆኑን የሚያስረዳ በመሆኑ በብዙዎች ዘንድ ተቀባይነትን አግኝቶ እንዲጠቀሙት ሆኖ ነበረ ማለት ነው። ኢንፍሉዌንስ በዚህ አይነት መንገድ ማድረጉ ይነገራል። What was the major characteristic of the Cold War? A. Armaments race between the two blocs. B. Establishment of the non-aligned movement. C. The end of the intelligence agencies. D. The decline of intelligence agencies. ቀዝቃዛው ጦርነት የነበረው ሜጀር ካራክተሪስቲክስ ማለት ነው። በመጀመሪያ ይህ ቀዝቃዛ ጦርነት የሚባለው በማንና በማን መካከል ነበር የሚካሄደው አይደለ? ጥያቄ በሶቪየት ዩኒየን እና በአሁኗ አሜሪካ መካከል። ሶቪየት ዩኒየን የሚባለው አሁን ላይ ሜጀርሊ ራሽያን የሚይዝ እንዲሁም ከራሽያ የተገነጠሉ አሉ፣ ክሮኤሽያ፣ ዩክሬን እና የመሳሰሉት እንደዚሁ ብዙ ሀገራት አሉ። ለአጠቃላይ የያዘች ሶቪየት ዩኒየን የምትባል ግዛት ነበረች። በእሷ እና በአሜሪካ መካከል የነበረ ጦርነት ነው ኮልድ ዋር የሚባለው። ይሄ ቀዝቃዛ ጦርነት ታዲያ በምን ካራክተራይዝ ይደረጋል? ራይት አርማመንት ሬስ ቢትዊን ዘ ቱ ብሎክስ፣ የጦር መሳሪያ ሬስ ነበራቸው። ስፔሻሊ የአቶሚክ ቦምብን ለመታጠቅ የነበራቸው ብዛት ለመታጠቅ የነበራቸው ውድድር እንዲሁ ያላቸውን አይዲዮሎጂ ለማስረጽ የነበራቸው ውድድር ይህን ቀዝቃዛ ጦርነት ዋነኛ መገለጫዎች ውስጥ የመጀመሪያዎቹ ናቸው። Why did the foreign powers interfere in the French Revolution of 1793? A. Attempt to overthrow the monarchy. B. Support the revolutionist power.
She feared that the revolution will expand to their country. She hired victims of France province in Austria. ስለዚህ ውጭ ኃይሎች በፈረንሳይ የነበረውን የ1793 አብዮት ፍሬንች ሪቮሉሽን የሚባለው ማለት ነው። በዋነኝነት የሚታወቀው ፍሬንች ሪቮሉሽን ይህን አብዮት ለመቆጣጠር ኢንተርፊር ማድረግ ያስፈለገበት ምክንያት ምን ነበረ? ምክንያቱም they feared that the revolution will expand to their country ወደ ሀገራቸው ይህ አብዮት ተስፋፍቶ ችግር ውስጥ እንገባለን በሚል ፍርሃት እዛው ፈረንሳይ ውስጥ እንዳለ ለመቆጣጠር ሞክረዋል ማለት ነው። ለዛም ነው ኢንተርፌር ለማድረግ የሞከሩት። Where did the first impetus for the Pan-Africanism come from? The first impetus for Pan-Africanism ከየት ነው የመጣው? ነው አይደለም? ከየት ይመስላችኋል? ከዛው ከአሜሪካስ ኤንድ ዘ ካሪቢያን from the Americas and the Caribbean Sea ማለት ነው። Which of the following is true about the ancient states of Damat? A. It had a very strong relation with Saudi Arabia. B. It left not any evidence to verify its achievements. C. It started as a settlement of Saudi Arabian immigrants. D. It started as a province of the Aksumite state. ስለዚህ ከሚከተሉት ውስጥ ስለ ጥንታዊ የዳማት ስልጣኔ ትክክል የሆነው የትኛው? ከሚከተሉት ምርጫዎች ውስጥ የትኛው ትክክል ይመስላችኋል? ኤ አይደለም። It had a very strong relation with Saudi Arabia. እንደዚሁ በዳማት የተገኘበት ቦታ ላይ ማንስክሪፕቶችም የአረቢክ ማንስክሪፕቶች ይሁ ጽሁፎች ተገኝተው ነበረ። ይህም very strong relation እንደነበራቸው አንድ የሚያሳይ ምክንያት ነው ማለት ነው። Which of the following is a correct lineup of market centers along the North London trade route of 19th century Ethiopia? A. From Bonga to Baso to Roge and to Gondar. B. From Jan goes to Sodo and Baso, then Metalma. C. From Bonga to Sodo to Roge, then Harar. D. From Jan to Hasarasabur to Gondar, and finally to Metalma. Which one sounds right? Be right. Starts from Jan, goes to Sodo, and then Baso, and finally to Metalma. Where was the political and the religious center of the Oromo people before they became the movement? የኦሮሞ ህዝብ እንቅስቃሴውን ከመጀመሩ በፊት መጀመሪያ ላይ የነበራቸው ፖለቲካል ኤንድ ሪሊጂየስ ሴንተር ማዕከል የትኛው ነው ከሚከተሉት ውስጥ? አይደለም የትኛው ይመስላችኋል? ቢ መደወላቡ። መደወላቡ ከእንቅስቃሴው በፊት የነበረ የኦሮሞ ፒፕል ፖለቲካል ኤንድ ሪሊጂየስ ሴንተር ነው ማለት ነው። One can confidently claim that the indigenous knowledge is assets. That A is modern idea and up to date. B is a unique knowledge of our culture. C is very limited in its development. D is a unique knowledge for culture. Actually, sorry for the inconvenience. The choice B and D are the same. But what do you think is the right choice? B or D, right? It is a unique knowledge of our culture. Indigenous knowledge means unique knowledge. The culture ብቻ የተወሰነ unique knowledge indigenous knowledge ይባላል። What was the most important factor that brought success in the fight against apartheid in South Africa? A. The People's Army struggle and huge external support. B. Principle used on condemnation by the UN. C. Demonstrations against apartheid by the Security Council. D. Change of mind by the Constitution's last talk on Bush. ስለዚህ በደቡብ አፍሪካ የነበረው አፓርታይድ ላይ
በነበረው ትግል ስኬትን እንዲያመጣ ያደረገው ፋክተር ስኬት እንዲመጣ ያደረገው ፋክተር ዋነኛ ፋክተር የትኛው ነው? ወይም ይህ ትግል እንዲሳካ ያደረገው ፋክተር የትኛው ነው? ከሚከተሉት ምርጫዎች ውስጥ ነው አይደለ? ስለዚህ የትኛው ይመስላችኋል? Right? The people's armed struggle and huge external support. People የደቡብ አፍሪካ ህዝብ አርምድ የሆነ ስትራግል መጀመሩ አገኒዝ አፓርታይድ ስርዓት ማለት ነው። አርምድ የሆነ ስትራግል መጀመሩ አንደኛው። ሁለተኛው ደግሞ ሂውጅ ኤክስተርናል ሰፖርት መኖሩ ስፔሻሊ ቦይኮት ነበረ ከውጭ ኃይሎች ማለት ነው ወደ ሳውዝ አፍሪካ ላይ ኢኮኖሚካሊ እንዲዳከሙ ማድረጉ አፓርታይድ ስርዓቱን እንደዚሁ ሌሎችም ይህን የእንቅስቃሴውን የሚደግፉ ፓወሮች መኖራቸው እንደዚሁ እና ተቃውሞ ፖዚሽን መኖሩ ከውጭም ከውስጥም የነበረው ይህ የእንቅስቃሴ ወይም ፋይት አጌንስት አፓርታይድ ሰክሰስፉል እንዲሆን አድርጓል። እንዲሁም ፋይናሊ የኔልሰን ማንዴላ 1990 ላይ ከእስር እንዲፈቱ ከማድረጉም ባሻገር 1994 እነሱ ምርጫ ተካሂዶ እንደዚሁ ዴሞክራቲክ ምርጫ ተካሂዶ ፋይናሊ ከአፓርታይድ ስርዓት ሙሉ ለሙሉ የወጣችበትን ሲስተም ክሬት ለማድረግ በቅተዋል ማለት ነው ሳውዝ አፍሪካንስ። Thank you. This was the remedial tutorials. You've got your back.